አሉላ አባ ነጋ ደራሲ ማሞ ውድነህ በታሪክ ሚዲያ ተዘጋጅቶ የቀረበ የታሪካዊ ልቦለድ ትረካ መጽሐፉ የታተመው 1979 ዓመተ ምህረት ውድ የቻናላችን ተከታታዮች በዛሬው ክፍል 8 ትረካችን አሉላ አባ ነጋ በጀግንነታቸውና ለአፄ ዮሐንስ ፍጹም ታማኝ በመሆናቸው ምክንያት ባገኙት ሹመት ምቀኞቻቸው ከአፄ ዮሐንስ ጋር እንዳቃቃሯቸው በምቀኞች ተንኮል አሉላና አፄ ዮሐንስ መራራቅ መጀመሪያቸውንና ሌሎች ታሪኮችንም እናያለን። እናንተም ትረካችንን እስከ መጨረሻው እንድትከታተሉትና ቻናሉንም ሰብስክራይብ፣ ላይክ፣ ሼር እና ፎሎ እንድታደርጉት በትህትና እንጠይቃለን። ባለሟሉ ተጠረጠሩ። ራስ አሉላ ወደ ግዛታቸው እንዲሻገሩና በውሉ መሰረትም ስራቸውን እንዲቀጥሉ አስፈላጊ ሆኖ በመገኘቱ ጉልበታቸውም የተጠናከረ እንዲሆን ስላስፈለገ በራስ ሚካኤል ስር የነበረው ከ20,000 በላይ የሚሆን ሰራዊት ተጨመረላቸው። አሉላ ይህን ያህል ሰራዊት ከያዙም ግብጾች የኛ ነው ብለው ይዘዋት የነበረችውን ከሰላን መልሰው እንዲይዙ የንጉሠ ነገሥቱ ፍላጎት ስለነበረ ምንም እንኳ በአፄ ዮሐንስና በራስ አሉላ መካከል የነበረው ጽኑ ምኞትና ፍላጎት የተወሰዱትን ቀበሌዎችና ጉባዎች ወደ ኢትዮጵያዊነታቸው ለመመለስ ቢሆንም የራስ አሉላ ጽኑ ተቀናቃኞች የነበሩት መኳንንት አሉላን ማሰናከልና መጣል ግባቸው አድርገው ተነሱ። እነ ደጃዝማች አጎስ፣ እነ ራስ ገብረ መስቀልና ሌሎችም መለስተኛ መኳንንት በአሉላ እድገትና ስልጣንም ላይ አይኖቻቸውን ተከሉ። ንጉሠ ነገሥቱን ከፈረንጅ ጋር ያዋዋላቸው ለብልሃቱ ነው። እነርሱን ታዝሎ ከእነርሱ ጋር ተባብሮ ከነሱ ዘንድ የሚፈልገውን ካገኘ በኋላ አሻፈረኝ ለማለት ነው እያሉ ደጃዝማች አጎስ ያሰራጩት ስብከት የአሉላን ተቀናቃኞች ይበልጥ አስተቃቀፈ። ከዚያ በኋላ መኳንንቱ አንድ ግንባር ፈጠሩና ከንጉሠ ነገሥቱ ዘንድ ቀርበው በራስ ገብረ መስቀል አፈቀላጤነት ከዚህ ይህን ያህል ሰራዊት ሰጥተውታል። ሐማሴን ከደረሰ በኋላ ደግሞ በውሉ መሰረት የፈለገውን ያህል መሳሪያ እያስገባ በይበልጥ ይጎለብትና ነገ አልገዛም አልገብርም ቢሎስ ከሁሉም ትልቁ ውርደቱ ከአንድ የገበሬ ልጅ ጋር ጦርነት መቅጠሙ ይሆናል። ይህንም የምንናገረው የሰማነውን ሰምተን ከሚገባው በላይ ሊሸከመውና ሊቀበለው ከሚችለው በላይ ነው የተሰጠውና ያበጠው። አሁንም መድኃኒቱ ሳይጠረጥር መንቃትና ማንነቱን እንዲያውቅ ማድረግ ነው አሉ። ራስ ገብረ መስቀል ይህን በሚያስረዱበት ወቅትም አብረዋቸው የነበሩት አድመኞች እንባና ንዴት ይተናነቃቸው ነበር። የእንግሊዞች ወዳጅ የሆኑት አሉላ በአገሪቱ ውስጥ ከነበረው የጦር መሳሪያ ሩቡን ያህል ይዘዋል። ከዚያ ላይ ደግሞ የፈለጉትን ያህል ቢጨምሩ የሚቆጣጠራቸው የለም። ውሎ አድሮ አሻፈረኝ ባይነት የመጣ እንደሆነ
ንጉሠ ነገሥቱ የማስፈራሪያ ዱላ ከእጃቸው ከወጣ ጉልበታቸው መሟሸሹ ለጥ ሰጥ ብሎ የንጉሠ ነገሥቱን የበላይነት አምኖ ሲገብር የነበረው ሁሉ እንደገና አፈርጥሞ ሲነሳባቸው አፄ ዮሐንስ ይታያቸው ጀመር። ከንዴት ከብስጭትና ከእንባ ጋር የቀረበላቸውን አቤቱታ ሲያዳምጡ ቆዩና ታዲያ ምን ሐሳብ አላችሁ ብለው ጠየቋቸው። አካለ ጉዛይን ለሌላ ሰው መስጠት ነዋ። ይህ የሆነ እንደሆነ ለእርሶ የሚመጣው መሳሪያ በቀጥታ ወደዚያ ሊመጣና ከአሉላ ተመልካችነትና ተቆጣጣሪነት ሊያመልጥ ያመቸዋል። ያለዚያ አካለ ጉዛይ የእርሱ ግዛት እንደሆነ ከቆየ ለራሱ የሚሆነውን መሳሪያ ከመሰብሰቡም በላይ ወደ እርሶ የሚመጣውን ሁሉ ሊመለከትና ሊቆጣጠርም ያመቸዋል። ከዚያ በኋላ ኃይሉን ገምቶ እምቢ ሊል ይነሳል። ከተሰጠው ጦርም በገሚስ መቀነስ ይገባል አሉ መኳንንቱ። ማለፊያ ነው። በበኩላችሁሳ አካለ ጉዛይን ለማን ይሰጥላላችሁ አሉ አፄ ዮሐንስ። ከእርሶ እጅ ከወጣ ጃንሆይ ለመረጡትና ላመኑት ሰው ይሰጥ አሉ ሀጎስ። በእኔ ግምት ግን ለባሻይ ገብሬና ለበጀሮንድ ለውጤ ቢሰጥ እስማማለሁ አሉ ራስ ገብረ መስቀል ደጃዝማች ሀጎስን እየገረመሙ። ይህንኑ ሐሳብ አፄ ዮሐንስም ተስማሙበትና አካለ ጉዛይ አውራጃ ለሁለት ተከፍሎ ለሁለቱ አድመኞች እንዲሰጥ ተወሰነ። ሁለቱም ሰዎች በራስ አሉላ ላይ ሲያድሙና ሲያሳድሙ የኖሩ ነበሩ። ከዚያ አከታትሎ ለአፄ ዮሐንስ የሚላከው የጦር መሳሪያ ሁሉ በአካለ ጉዛይ አውራጃ በኩል እንዲላክ ምጽዋ ተቀማጭ ለሆነው የንጉሠ ነገሥቱ ወኪል ለነበረው ፈረንሳያዊ ተላከበት። እርሱም ይህንኑ መሠረት አድርጎ ከ3000 በላይ የሚሆን ጠመንጃ አካለ ጉዛይ ውስጥ በምትገኘው አክሩር በምትባለው መንደር በነበሩበት ኢጣሊያውያን ሚስዮኖች አማካኝነት ወደ አፄ ዮሐንስ ሰደደ። ነገሩን ራስ አሉላ እንደሰሙ ማንኛውም ነገር ከምጽዋ በአማሴም በኩል እንዲገባ ንጉሠ ነገሥቱ ያዘዙትን ችላ ብለ በሌላ አቅጣጫ እንዲገባ ማድረግ ትክክል አይደለምና ምክንያትን እንድታሳውቀኝ ብለው ላኩበት። የሚስዮናዊው ኃላፊ የነበረው ቄስ ኩልቦም ጥያቄያቸውን ለአዲሱ ባለስልጣን ለበጅሮንድ ለውጤ አስተላለፈ። ለውጤም በበኩላቸው መሳሪያዎቹ በዚህ በኩል እንዲያልፉ ያደረግኩት እኔ ነኝ፣ ያዘዙኝም ራሳቸው ንጉሠ ነገሥቱ ናቸው ብለው ለራስ አሉላ ላኩባቸው። በዚህም የተነሳ አሉላ ከሆዳቸው ነገር ገባ። እውነትም ለውጤ ከኔ ይበልጥ ታማኝ ሆኖ ነው እኔን ያስለወጠ። እስቲ ሆነ አገር ለነሱ ሲሰጥ አይደለ ነገሩ የቀረው? አይ አፄ ዮሐንስ አሳሳቻቸው መብዛቱ አሉና አሉላ ተከዙ። ይሁንና ለዚያ ቅሬታ ሳይሸነፉና መንፈሳቸውንም ሳያስጨንቁ ከሰላን እንዲይዙ የተጨመረላቸውን ሰራዊት እየመሩ ወደ በጎስ አመሩ። ከዚህም ሌላ ከንጉሠ ነገሥቱ ጋር በሐሳብ የተራራቁበት ጉዳይ ነበር። የአፄ ዮሐንስ ትልቁ ጉጉት ከሰላን መያዝ ሲሆን፣ አሉላ ደግሞ እጅግ ያስቡበት የነበረው ከአቅራቢያቸው ስለነበረችው በጎስ ነበር። ያችን ቀበሌ ከያዙ የአስተዳደር አቀማመጣቸው እንደሚጠናከር፣ ቀጥሎም ቱርኮችና ግብጾች የእስልምና ሃይማኖት ተከታይ እንዲሆን ያስገደዱት ሕዝብ ወደ ቀደምት ክርስቲያንነቱ ለመመለስም አስቸጋሪ ቢሆንም ለኢትዮጵያዊነቱና
ለአንድነቱ እንዲቆም ለማድረግ እንደማይሳናቸው ቆራጥ ዓላማ ነበራቸው። በጎስም እንደደረሱ እቅዳቸውን በሥራ ላይ ለማዋል ሲጀምሩ በአካባቢው ከነበሩት የግብፅ ወታደሮች ጋር ግጭት ተነሳ። እርግጥ ነው ያን ቀበሌ ለመረከብ ከአድሚራል ሄዊት ጋር በተደረገው ስምምነት መሠረት ጥቂት ሳምንታት ቀርተዋቸው ነበር። በዚህም የተነሳ በእንግሊዞችና ግብጾች ዘንድ ሁኔታው ያልታሰበ ትርምስ አስነሳ። በአካባቢው የነበሩት ጎሳዎችም እርስ በርሳቸው ተፋጠጡ። ኢትዮጵያዊነታቸውን እንደጠበቁ በቆዩት የቢንያመር ጎሳዎችና የእነርሱ ተቃዋሚዎች በነበሩት ጎሳዎች መካከል የፉክክር ሁኔታዎች እየተባባሱ በመሄዳቸው ራስ አሉላ የሃባብ ጎሳ ባላባት የነበሩትን ከንቲባ ሐሚድን የቀበሌው ኃላፊ እንዲሆኑ ሾሟቸው። አሉላ ሳይታሰብ በጎስ ገብተው ከግብፅ ወታደሮች ጋር ያስነሱት ግጭት የአካባቢውንም ሕዝብ ግብር በማስከፈላቸውና ወኪልም በመሾማቸው የሚቀጥለው እርምጃቸው ደግሞ ከሰላ ከደረሰ ለዓላማቸው ተቃራኒ እንደሚሆን የተረዱት እንግሊዞች ወደ አፄ ዮሐንስ አቤቱታቸውን ሰደዱ። ንጉሠ ነገሥቱ ደግሞ በሁኔታው በይበልጥ ማተኮር ጀመሩ። የአሉላ ተቀናቃኞች የነበሩት መኳንንት ያቀረቡላቸው ሐሳብ እንደከነከናቸው ነበር። ቀጥሎ የእንግሊዞች አቤቱታ ቀረበ። ከነዚህ ነጥቦች ሌላ ፈጥነው ከሰላን አልያዙላቸው። በእነዚህ ሁኔታዎች የተነሳ በቅሬታ ላይ ቅሬታ በመጨመሩና በሐሳብና በሥራም ስለተራራቁ ስለፈጸምከው ነገር የምጽዋውን ኃላፊ ማሴን ቤይንና የሻምበል ስፒዮ የተባለውን እንግሊዛዊ ይቅርታ ልትጠይቃቸው ይገባል ብለው ላኩባቸው። አገሬ ላይ ተንሰራፍተው ተቀምጠው ሕዝብ እየሰበኩ እርስ በርሳችን የሚያበጣብጡን እነርሱ እኔ ምን በበደልኩ ነው ይቅር በሉኝ የምለው? አዝማሚያውን ተረድቼዋለሁ። የፈረንጆች እጅ የማይሰራው ነገር የለም። የጌታዬን አሽከሮችና ባለሟሎች ይዘዋቸዋል ማለት ነው ብለው ራስ አሉላ ሁለተኛ ቅሬታቸውን በልባቸው አሳደሩ። አፄ ዮሐንስና ራስ አሉላ እንደዚያ ሆነው በሐሳብና በአሰራር በመራራቃቸው ደግሞ እንግሊዞች ያተኮሩባት አንዲት ጭላንጭል ታየች። ማህዲስቶች ሱዳን ውስጥ ያስነሱት አመፅ እየገፋ ሄደ። መተማ የነበረውን የግብፅ ጦር ከበበው። ከምሽጉ በቀር አካባቢው በማህዲስቶቹ ቁጥጥር ስር ዋለ። ሁኔታውን ያጠኑት እንግሊዞችም ያ የተከበበ የግብፅ ጦር እንደሚደመሰስ እጁን ከመስጠት እንደማይተርፍ ተረዱ። ይህን ካመኑበት በኋላ ነበር እንግዲህ አመዲብና ስንሂት በተባሉትም ቀበሌዎች የነበረው የግብፅ ጦር ተመሳሳይ ውድቀት እንዳይደርስባቸው ሲሉ አድዋ ድረስ ሄደው ከአፄ ዮሐንስ ጋር የተዋዋሉት። ነገር ግን መተማ ላይ በተለይ ጋላጌት በተባለው ምሽግ የነበረው የግብፅ ጦር ዙሪያውን በማህዲስቶች ቢወጠርም ያለመደምሰሱን ወይም እጁን ያለመስጠቱንና በተጠናከረም ሁኔታ ላይ መሆኑን እንግሊዞች እንዳረጋገጡ ቢከፋኝ ብመለስ የሚባለውን የገበጣ ጨዋታ ምሳሌ ለመከተል ፈለጉ። የኢትዮጵያ ሰራዊት ወደ ከሰላ እንዳይዘምት በጋላባት በኩል ከበባ እንዲደረግ አዲስ ስልት እንግሊዞች መትለም ጀመሩ። የቀይ ባህርና የአካባቢው አገረ ገዢ ሆኖ በዚያ ወቅት ተሾሞ የነበረው ኮሎኔል ሃልበርት ኬርሚሲዮ ከረን የሚገኘውን የግብጾች ምሽግ የማሰልጠኛ ማዕከል አድርጎ ከአካባቢው ጎሳዎች ወታደሮች እየመለመለ የሱዳንን ማህዲስቶች ለመቋቋም ዕቅድ አወጣ። በዚህም መሰረት በጎስ የሚባለው ቀበሌ ለኢትዮጵያ በሚመለስበት ጊዜ ምሽጉ እንዳይሰጣት ለማድረግ የሚቻልበትን ዘዴ ማውጠንጠን
ጀመረ። ይሁን እንጂ ይህንኑ አዲሱን ዕቅዱን ወይም የክዳት አዝማሚያውን አፄ ዮሐንስም ሆነ ራስ አሉላ እንዳያውቁበት የተቻለውን ያህል ይጥር ጀመር። እንግሊዞች የራሳቸውን ስልት በሚስጥር አጠናቀው ከጨረሱ በኋላ የምጽዋ አገረ ገዢ በማሶን ቤይና የሻምበል ስፒዲ ጉዳዩን ለራስ አሉላ ለማስረዳት ወደ አዲ ተክላይ ሄደው በከሰላና በአመዲብ የሚገኘው የግብፅ ጦር ተጠቃሎ እስኪወጣ ድረስ የከረን ምሽግ በእንግሊዝ ተቆጣጣሪነት የሚቆይ መሆኑን ሲነግሯቸው ከተዋዋልነውና ከተስማማነው ውጪ የጠየቅናችሁ አንድም ነገር የለም። ውሉን የፈለጋችሁት እናንተው ነበራችሁ። አሁን ደግሞ ማፈግፈግ የጀመራችሁበት ምክንያት ይገባኛል። የሀገሬን ክብር በክንዴ ጠብቀዋል ብለው ንግግሩን አቋርጠው እንግሊዛዊውንና አሜሪካዊውን አሰናበቱ። ከዚያ ቀጥለው እንግሊዞች ሐሳባቸውን መለወጣቸውን ዘርዝረው ለአፄ ዮሐንስ ላኩ። ድሮውንስ ከእንግሊዞች እጅ መሬት እናገኛለን ብለን መተማመንስ መች ገባን ነበር አሉ አፄ ዮሐንስ መልእክቱ እንደደረሳቸው። ቀጥለውም ወደ እንግሊዞቹ የስምምነቱን ጉዳይ ያዘጋጃችሁት ራሳችሁ ናችሁ፣ የምታፈርሱትም ራሳችሁ ናችሁ። ግን ራስ አሉላ ስህተት ሰርተዋል እያላችሁ ታመካኛላችሁ። አሉላ የፈጸመው ስህተት የለም። በከረን የሚገኙት የከዲቭ ወታደሮች ለመስከረም 1 ቀን ምሽጎቹን እንደሚለቁ በውላችን አልተጻፈም? በውሉስ ላይ ሁላችንም አልፈረምንበትም። በቃል የሆነ ነገር ምናልባት ይረሳ ይሆናል። በጽሑፍ የሆነ ነገር ግን ሊለወጥ ከቶ አይችልም። የሆነ ሆኖ ዘግይታችሁም የምትለቁ ቢሆን አገሩን የኔ ሹም መረከብ ይኖርበታል። በገባነው ውል መጽናት አይገባንም ነው የምትሉ ብለው ላኩ። በምሽጎቹ ምክንያት የተነሳው ውዝግብ እልባት ከማግኘቱ በፊት አፄ ዮሐንስ ከሰላን ማዕዲስቶች እንዳይዙባቸው ለመዝመት መዘጋጀት ጀመሩ። አስቀድመውም ራስ አሉላ እንዲዘምቱ ላኩባቸው። እንግሊዞች ደግሞ አሉላ ወደ ከሰላ እንዳይዘምቱ ለማደናቀፍ የተቻላቸውን ያህል ጥረታቸውን ቀጠሉ። በአድዋ ውል መሰረት የኢትዮጵያ ተቃዋሚዎች የሆኑትን ሽፍቶችና ከዳተኞች እየያዙ ለኢትዮጵያ ለማስረከብ ሁለቱም ወገኖች ተፈራርመዋል። ውሉ የተፈረመበት ቀለም ከመድረቁ በፊት የዮሐንስንና የአሉላን በጎ አመለካከት ለማትረፍ የቸኮሉት እንግሊዞች ፊታውራሪ ደበበን አባብለው ይዘው ምጽዋ ውስጥ አሰሩት። ነገር ግን የወንብድና ዓላማው ደጋፊዎች የሆኑ ግለሰቦች ከእስር ቤት አስወጥተው አሳውርታ ገብቶ እንዲያደፍጥ አደረጉ። እርሱም ዘረፋውን ቀጠለ። አፄ ዮሐንስ ሁኔታውን እንደሰሙ ለይስሙላ ያህል የሆነ ጉዳይ መሆኑን አላጣሁትም። ከእነርሱ እስር ቤት ቢያመልጥ ከእኔ እጅ የሚያስጥለው ማንም የለም አሉና በጅሮንድ ለውጤና ራስ ገብረ ኪዳን ወደ አሳውርታ ገብተው ደበበንና ተከታዮቹን እንዲይዙላቸው አዘዙ። እነ ለውጤ ግን የአሳውርታ መንደሮች ዘርፈው የዙላን ቀበሌ አተራምሰው ተመለሱ እንጂ ደበበን ሊያገኙት አልቻሉ። ደበበ ከአሳውርታ መንደር አምልጦ ሀባብ ከተባለው ቀበሌ ገብቶ ሽፍቶች ሰብስቦ ራስ አሉላን ለመዳፈር ተዘጋጀ። የእርሱ ሐሳብና ዝግጅት የማረካቸው ባህታጎስና ክፍለ ኢየሱስም ተቀላቀሉትና ክንዳቸውን አስተባብረው አሉላን ለማጥቃት የሚችሉበትን ስልት ማቀነባበር ጀመሩ። የሦስቱ መጠናከር ደግሞ የሀባብን አካባቢ በከለውና በጎሳዎች መካከል ግጭት አስነሳ። ሁኔታው ራስ አሉላን እጅግ የሚያሳስብ በመሆኑ በድንገት
ከረን ደርሰው ሰራዊታቸውን በ3 አቅጣጫ አሰልፈው እነደበበን ማደን ጀመሩ። እነርሱ ግን ተከታዮቻቸውን በታትነው ደብዛቸውን አጠፉ። ቢሆንም አሉላ ከረን ላይ ሆነው ሕዝቡን አረጋግተው ጸጥታውን ራሳቸው መከታተል እንደጀመሩ ወደ አዲ ተክላይ ፈጥነው የሚመለሱበት አስገዳጅ ሁኔታ አጋጠመ። ሱዳን ውስጥ የተነሳው አመፅ የእርሳቸውንም ግዛት ከሚዳፈርበት ደረጃ ላይ ደረሰ። የከረንን አካባቢ ሁኔታ በታማኞች ጎሳዎችም ጭምር እንዲጠበቅ አድርገው ወደ አዲ ተክላይ ተመለሱ። የማህዲስቶቹ ግፊት ከራስ አሉላ ይበልጥ እንግሊዞችን እንደገና የሚያስጨንቅ እየሆነ በመሄዱ ቀደም ሲል ራስ አሉላ ወደ ከሰላ እንዳይዘምቱ ልዩ ልዩ ተንኮል ሲያውጠነጥኑት የነበሩት እንግሊዞች ከቢከፋይም ብመለስ ሐሳባቸው እንደገና ወደ አድዋ ውል አስገዳጅነት ተመለሱና አሉላ ወደ ከሰላ ወርደው ከማህዲስቶች ወረራ እንዲከላከሉ ለማግባባት ሞከሩ። አሉላ ደግሞ ከናንተ ወዳጅነት የማህዲስቶች ጠላትነት ይሻላል ብለው የእነርሱን ውትወታ ችላ ብለው የአስተዳደር ተግባራቸውን ቀጠሉ። አስመራን የቆረቆሯትም በዚህ ወቅት ነበር። ከሰላ ወርደው ማህዲስቶቹ እንዳይዟት ለመከላከልም ሆነ አዲሲቱ ከተማቸውን ለአስተዳደርና ለንግድ የሚኖራትን አስፈላጊነት ለአፄ ዮሐንስ ለማስረዳት አሉላ መቀሌ ገብተው ውለው እንዳደሩ እንደገና አስቸኳይና አጣዳፊ መልእክት ደግሞ ከመርማዶ ደረሳቸው። ውድ የቻናላችን ተከታታዮች የዛሬው ክፍል 8 ትረካ ልክ በሰማችሁት መልክ ቀርቦ ተጠናቋል። በቀጣይም ክፍል 9ን ይዘን እንቀርባለን። እናንተም የምንለቃቸው ተከታታይ ቪዲዮዎች እንዲደርሳችሁ የደወሏን ምልክት በመጫን ሰብስክራይብ አድርጉልን፣ ላይክም አድርጉልን። ሼር እያደረጋችሁ ለሌሎች በማዳረስ ሌሎችም የቻናላችን ቤተሰብ እንዲሆኑ እየጋበዛችሁ ቻናላችንን አሳድጉልን። በኮሜንት መስጫ ቦታ ላይ ሐሳብ አስተያየታችሁን አስፍሩልን። ትረካው ተጀምሮ እስከሚያልቅ በትዕግስት ስለተከታተላችሁና ስላዳመጣችሁን እጅግ በጣም አድርገን እያመሰገንን በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልን። ሰላማችሁን ጊዜም ይብዛልን።